ሰላም ጤና ይስጥልኝ ክቡራና ክቡራት ውድ ቤተሰቦቻችን እንደምን ሰነበታችሁ? እኔ እጅጉን በጣም ደህና ነኝ። ቸር አምላክ የተመሰገነ ይሁን። ዛሬም እንግዲህ የ44ቱ ገዳማት ጉዟችን እንደቀጠለ ነው ማለት ነው። እንግዲህ ዛሬ የሚገኘው የህይወት ምንጭ ውሃ የሚቀዳባት አጼ ዮስጦስ ዘመነ መንግስት የጥምቀት ጊዜ ወይም በጥምቀት ክብረ በዓል ጊዜ ታቦቱ ላይ እየተገለጸች የምትታያቸው የነበረ ቦታዋን በራሷ ፈቃድ መርጣ የተመሰረተች የተለያዩ ሊቃውንት የነበሩባት ለምሳሌ ሊቁ መምህር ኤስድሮስ ሲያገለግሉባት ሲያስተምሩባት የነበረች ታላቋ ቦታ ከ44ቱ አንዷ የሆነችውን ቦታ ነው ማሳያችሁ። ተከተሉ። እንግዲህ ዛሬ እንደነገርኳችሁ ማለት ነው እቺ ቅድስት ልደታ ለማርያም ቤተክርስቲያን ማለት ነው እንግዲህ ከ44ቱ አንዷ ስትሆን በ1703 በንጉሱ አጼ ዮስጦስ ዘመነ መንግስት የተመሰረተች እንደሆነ ይታወቃል ማለት ነው። ታዳችን ቤተክርስቲያን እንግዲህ አጼ ዮስጦስ እንዲሰሩ ያደረጋቸው ሁለት ምክንያቶች እንደነበሩ ይጠቀሳሉ ማለት ነው። ከሁለቱ ምክንያቶች እንግዲህ አንደኛው በራሷ ፈቃድ ወይም ደግሞ እግዚአብሔር ገልጾላቸው እዚህ እንዲሰሩ ስለሆነ ማለት ነው፣ በመንፈስ ቅዱስ ተገልጾላቸው ማለት ነው። በሁለተኛ ደረጃ ደግሞ ንጉሱ በፍልሰታ ወይም በሱባኤ ሰዓት ሱባኤ ይዘው እያሉ ሱዳኖች ማለት ነው ግብር አንገብርም ይሏቸዋል ማለት ነው። አንገብርም ያሉበት ምክንያት እንግዲህ በቱርኮችና በግብፃውያን ምክር ስለነበረ አንገብርም ሲሏቸው እሳቸው ደግሞ እንግዲህ እናቴ ሆይ ባንቺ የሱባኤ ሰዓት ጊዜ እንግዲህ እንዲህ አይነት ነገር ተፈጥሮብኛልና ይሄን ነገር አስተካክልልኝ፣ ይሄን ነገር ካስተካከልሽልኝ ስመለስ ቤተክርስቲያንሽን አንጻለሁ፣ ዝክርሽን መዘክራለሁ ይላሉ ማለት ነው። ኋላም ያው እንግዲህ እሳቸው ወደ ጦርነት ሄደው ስለታቸው ሰምሮላቸው አሸንፈው ይመለሳሉ። ከዛ በኋላ እሳቸው አሸንፈው ከተመለሱ በኋላ ዝክሯንም ይዘክራሉ፣ ቤተክርስቲያኑንም አሳነጿት ማለት ነው በ1703 ማለት ነው። እንግዲህ ዝክር ሲነሳ ወይም ደግሞ ቅድስት ልደታ ለማርያም ስትነሳ እንግዲህ አድርሽኝ የሚባል ነገር አለ ማለት ነው። እንግዲህ ጎንደር ከተባለ አድርሽኝ አብሮ የሚታሰብ ነገር ነው ማለት ነው። ታዲያ አድርሽኝ እንግዲህ እንዴት ተመሰረተ ከየት መጣ ብለን ስንጠይቅ አድርሽኝ እንግዲህ የተመሰረተው እሳቸው ልክ እንደነገርኳችሁ ሱዳኖችን አሸንፈው ሲመለሱ ማለት ነው ተስለው ስለነበረ በዛ ሰዓት በፍልሰታ ስለነበረ ጊዜው ይመለሱና ከፍልሰታ ጀምሮ ማለትም እንደተመለሱ አሸንፈው ማለት ነው ዝክሩን ይጀምራሉ ማለት ነው። እንግዲህ ይሄ አድርሽኝ እንግዲህ በ1703 ዓመተ ምህረት አካባቢ ተጀምሮ እስካሁን በደንብ ተስፋፍቶ እየተደረገ እንደሆነ ይታወቃል ማለት ነው። ታዲያ አድርሽኝ ስነ ስርዓት እንዴት ነው ብለን መጠየቃችን አይቀርም ማለት ነው። አድርሽኝ እንግዲህ ስነ ስርዓቱ የሚደረገው እንዴት ነው? በጣም ትልቅ የሆኑ ሰው በስነ ምግባርና በሃይማኖት የጸኑ ጠንካራ የሚባሉ ሰው ማለት ነው እሳቸው ቤት ተሰባስበው ሽማግሌዎች፣ ወጣቶች፣ ህፃናትም ጭምር ሳይቀሩ ተሰባስበው በጸሎት ተጀምሮ ባለተራው እንግዲህ ያድርሽኙ ባለተራ እያሳለፈ ማለት ነው ዝክሩ ይዘከራል ማለት ነው። ዳቦ በጠላ እና በተለያዩ ሰው እንደ ቤት እንዳፈራው ማለት ነው። ታዲያ በጣም ሳያበዙ ሱባኤ ስለሆነ መጠነኛ በሆነ አመጋገብ እየተመገቡ እመቤታችንን ያመሰግናሉ ማለት ነው። በሰዓቱ ታዲያ በጸሎት ተጀምሮ ስርዓተ አድርሽኙ በዚህ ልክ ይካሄድ ነበረ ማለት ነው። ከዛ በኋላም እንግዲህ እሳቸው አጼ ዮስጦስ ከጀመሩት ጊዜ በኋላ ሊቃውንቱ ተነጋግረው በየዓመቱ እንዳይቋረጥና ከፍልሰታ ወይም ከአንድ ጀምሮ ከነሐሴ 1 ጀምሮ እስከ ነሐሴ 15 እንግዲህ 15ቱንም ቀን እንደዚህ ይሰነብታሉ። የሰንበት ተማሪዎችም ደግሞ ምእመናኑ አስቀድሰው ሲወጡ በር ላይ እየጠበቁ ዳቦ እየቆረሱ ያስቀደሱትን ምእመናን ሁሉ ይዘክሩ ነበር ማለት ነው። አሁንም እሱ ነገር እንደቀጠለ ነው። ሴቶች መነኮሳት ደግሞ በቤተ ክርስቲያን ሆነው እሳት እያነደዱ ሌሊቱን ሙሉ ወለተ ብርሃን የተባሉ ሊቅ እናት በገና እየደረደሩ የደረሱትን የእመቤታችን የቅድስት ድንግል ማርያምን ምስጋና ኦ ማርያም ለምንሻለው ባሪያሽ የሚለውን እየዘመሩ ሱባኤውን ይጨርሳሉ። ከዛም መጨረሻ ላይ እንግዲህ በዚህ ማህበር ውስጥ የሰነበቱት ምእመናን ሁሉ የዛሬ ዓመት ካደረስሽኝ ይሄን አደርጋለሁ እያሉ እያንዳንዳቸው ሁሉም እንደያቅማቸው ይሰራሉ። ይሄ ስለታቸው በማስታወሻ ይቀመጥና ዓመቱ ሲደርስ የዕለቱን የኪዳነ ምሕረት ተሰብስቦ ምስኪኖችን በመሰብሰብ ካህናትን፣ የአብነት ተማሪዎችን ሁሉ በመሰባሰብ ዝክሩ ይዘከራል ማለት ነው። በዚህ መልኩ አድርሽኝ ስነ ስርዓቱ ይጠናቀቃል ማለት ነው። እቴጌ ጣይቱ
ዘመነ መንግስት ደግሞ ወደ አዲስ አበባም ተስፋፍቶ አሁን በሀገሪቱ ደረጃ እየተዘከረ ይገኛል ማለት ነው። አድርሽኝ እንግዲህ ታዲያ ይችን ቤተክርስቲያን እንግዲህ ስናነሳ አድርሽኝን እንዲካየን ሌላም ደግሞ የምናነሳቸው ሁለት ታላላቅ ሰዎች አሉ። መጀመሪያ እንደጠቀስኩላችሁ ንጉሱ አጼ ዮስጦስና ሊቁ መምህር ኤስድሮስ ማለት ነው። ንጉሱ አጼ ዮስጦስ እንግዲህ ለ4 ዓመታት ብቻ የነገሱ ሲሆን በዛች የአጭር ጊዜ የንግስና ጊዜያቸው እንግዲህ ይችን ቅድስት ቤተክርስቲያን ሰርተዋታል። ይችን ቤተክርስቲያን እንግዲህ ሲሰሯት ምንድነው ያደረጉት? በጣም ረጅም እንደነበረች ነው እንግዲህ የሚነገረው ቤተክርስቲያኗ እና ከርቀት ትታይ ነበር እና በጣም የምትወደድ አይነት አሰራር በጣም በረጅሙ ከርቀት በደንብ የምትታይ የጎላችሁና ነበር የምትታየው። ጎንደር ሲገባ ቤተክርስቲያኗ ከርቀት ነበር የምትታየው ይባላልና እንደዛ አድርገው አሳምረው ሰሯት ማለት ነው። ከዛ በኋላ ግን ከሰሯት በኋላ እንግዲህ ያው አጼ በካፋም እንግዲህ እሳቸው ካለፉ በኋላ ይህን ዙሪያውን አጥሩንም እንደቀጸሩት ቤተክርስቲያኗንም እንዳደሷት ይነገርላቸዋል አጼ በካፋ። ታዲያ ይህን ሁሉ እንግዲህ እሳቸው ካደረጉ በኋላ አጼ ዮስጦስ ያው አጭር ጊዜ ነው የነበራቸው የንግስና ጊዜያቸው ማለት ነው። ታመው ሱባኤ ያዙልኝ እያሉ በየገዳማቱ እየዞሩ ያው ወደ እግዚአብሔር ተጠርተው እረፍታቸው ሆኗል ማለት ነው። ከዛ በኋላ ነው እንግዲህ አጼ በካፋ አድሰዋት አገልግሎት እየሰጠች ነበረ። ከዛ በኋላ ያው በድጋሜ ድርቡሽ በ1981 ዓመተ ምህረት እንግዲህ ሰሜኑን ክፍል በጣም በቤተክርስቲያን ላይ መከራ ያደረሰ አንዱ ድርቡሽ እንደሆነ ይታወቃል። ታዲያችን ቤተክርስቲያንም አቃጥሏት አፈራርሷት ሄዶ ነበረ ማለት ነው። ከዛ በኋላ የአካባቢው ምዕመናን ማህበረሰቡ ሰርተዋት እንደገና እየተገለገሉበት ነበረ። ከዛ በኋላም ለሁለተኛ ጊዜ እንደገና ይፈርሳል። አሁንም ደግሞ እንደገና ይሰሩታል እየተገለገሉ። ከዛ በኋላ ለሶስተኛ ጊዜ ደግሞ በ1976 ዓመተ ምህረት ጣራው እያፈሰሰ በጣም ሲያስቸግራቸው የጎንደር አካባቢ ምዕመናን ሰርተውላቸው ነበረ ለዚህ አካባቢ ለሚገኙት ምዕመናን። ከዛ በኋላም ያው እንዲሁ በ2007 ዓመተ ምህረት እንደገና በአዲስ በዚህ በምትመለከቱት መልኩ በጣም በተዋበ መልኩ ማለት ነው በ2007 ተጀምሮ በ2011 ለ7 ዓመታት ከብዙ ድካም በኋላ ተሰርታ እንዲህ አምራ ተውባ ትገኛለች ማለት ነው። ታዲያ አጼ ዮስጦስ እንግዲህ ይችን ቤተክርስቲያን በሰሯት ጊዜ 50 ደፍተራዎች፣ 50 ወይዛዝርትና 50 መኳንንት አገልጋዮቿ እንዲሆኑ መድበውላት እንደነበረ ይነገራል ማለት ነው። እንግዲህ ደፍተራዎች ሲባል ብዙ ጊዜ ደፍተራ እንግዲህ እኛ ብዙ ጊዜ ያው ሚስ አንደርስታንዲንግ አለ ሁላችን ላይ ወይም ደግሞ ትክክል ያልሆነ አረዳድ ስላለን ደብተራ ሲባል ብዙ ጊዜ ይሄ ጠንቋይ መተተኛ ምናምን አድርገን ነው የምናስበው። ግን እንደዛ አይደለም። ደብተራ ማለት በጣም የተማረ የቤተክርስቲያን አገልጋይ እንደሆነ ነው እንግዲህ የሚነገረው። በሁለተኛ ደረጃ ደግሞ ደብተራ ብለን ካሰብን ደግሞ እመቤታችን ደብተራ ድንኳን ተብላ የምትመሰለው ነው ማለት ነው። እና እነዚህ አገልጋዮች እንግዲህ ይሄ ሁሉ አገልጋይ ሲመድቡ ደሞዛቸው የሚሰጣቸው የነበረ እንግዲህ አንድ አባት እዚህ ጠይቄ እንዳስረዱኝ ማለት ነው በአጼ መናኔ መንግስት አጼ ተክለ ሃይማኖት ሪም አስከብረው በደንቢያ ወረዳና አካባቢው ከዚህ እየተገበረ ሪም እየመጣ ነበር የሚከፈላቸው ማለት ነው። ከዛ ያን እየተከፈላቸው ነበር አገልግሎቷን ሲያገለግሉ የኖሩት። ከዛ በኋላ ግን ያው ቤተክርስቲያኗ እንደዚህ አምራ ተውባ በ2014 በዚህ መልኩ ተመረቃ ትገኛለች። አምሮ ማለት ነው። ቅርሷ ዙሪያው ይሄ አጥሩ ማለት ነው ቅርስነቱን አለቀቀም። በድሮ በኖራ እንደተሰራ ነው ያለ። ከዚህ እንኳን ቤተክርስቲያኑ እንደምትመለከቱት እነዚህ ኮለኖች አሉ፣ ውጭ ላይ ያሉ የድሮ ጥንታውያን ኮለኖች ማለት ነው በኖራ የተሰሩ። እነዚህ ራሱ ቅርስነቱን እንዳይለቅ በሚል ከዛኛው ቤተክርስቲያን ጋር ተያይዘው ሳይፈርሱ ነው ያሉት ማለት ነው። እና ከዛም ባለፈ ደግሞ እዚህ ቦታ ይህን ቦታ ስናነሳ የተከበሩትና ሊቁ ዋናው መምህር ኤስድሮስ የሚባሉት እንግዲህ ጎንደር ከተባለ መምህር ኤስድሮስ አይደረሱም ማለት ነው። መምህር ኤስድሮስ እንግዲህ በጣም ሊቅ እንደነበሩ ይታመናል እና በዚህ ቤተክርስቲያን ላይ አገልግሎት እየሰጡ እያስተማሩ እንደነበረ ይታመናል። ከዛ በኋላም በጣም ከመማራቸው የተነሳ እንዲያውም የሚያንሰን የሚቀረን አለ ትምህርት ያላወቅነው ነገር አለ በማለት ወደ ጣና ገዳማት ሂደው 300 መጽሐፍትን መርምረው ማለት ነው 300 መጽሐፍትን መርምረው ከዛ በኋላ የትርጓሜውን በጣም ሰፊ ምስጢር ሆኖ ግን ቀለል ባለ መልኩ ሰዎች እንዲረዱት አድርገው ማለት ነው ማስተማር ይጀምራሉ ማለት ነው። እንደገና ከዛ በኋላ ሲያስተምሩ እንግዲህ ተመልሰው መጥተው ከዛ በፊት ያስተማሯቸው ደቀ መዛሙርቶቻቸው ጨርሰው ሄደው ስለነበረ ሌላ አዲስ ግኝት አዲስ የአማማር ስልት አግኝቻለሁ በጣና ገዳማትና ኑ ይሄኛውን ተማሩ ብለው ጥሪ ያደርጋሉ ማለት ነው። ከዛ በኋላ ተመልሰው የመጣሉ ሳይመጡ የቀሩም አሉ ይባላል። የመጡት እንግዲህ ተመልሰው መጥተው የተማሩት የታች ቤት ወይም ደግሞ የታች ቤት ትርጓሜ የኤስድሮስ የታች ቤት ትርጓሜ ይባላል። ከዛ በፊት ተምረው ወጥተው ደግሞ አንመጣም ብለው የቀሩት ደግሞ የላይ ቤት ትርጓሜ የሚባለውን ነገር እያስኬዱ ቀጥለዋል ማለት ነው። እና እቺ ቤተክርስቲያን እንግዲህ ጥንታዊትና ታሪካዊት ቤተክርስቲያን ናት። በጣም ነው የምታምረው። በነገራችን ላይ አሁን የተሰራችበት አሰራር
በቃ በጣም እኔ አክሱም ጽዮንን የሚመስል ነገር ነው። በጣም ነው የሚያምረው ብቻ እና ከዛም ባለፈ ደግሞ አንዱ የምትታወቅበት እቺ ቤተክርስቲያን እንግዲህ ያው በመጽሐፍትም እንደተጻፈው ማለት ነው የህይወት ውሃ ምንጭ የሚፈስባት ነች ማለት ነው። የህይወት ውሃ ምንጭ ማለት እንግዲህ ያው ከዚች ቤተክርስቲያን ላይ እዛ አካባቢ አለፍ ብሎ ተራራ ነገር አለ። እዛ ላይ ነው የሚገኘው ጸበሏ። ታዲያ የህይወት ውሃ ምንጭ እየተባለ ይነገርላታል። የህይወት ውሃ ምንጭ የሚገኝባት እቺ ታላቅ ቤተክርስቲያን ናት ማለት ነው። አሁን ላይ እንግዲህ ቤተክርስቲያኗ የተለያዩ ሊቃውንት አሏቸው። በሊቃውንቱም እንግዲህ አገልግሎቱ በሰፊው ነው የሚሰጠው። ማህሌቱ ውስጥ ላይም እንግዲህ በዚች ቤተክርስቲያን ውስጥ ሶስት ሰዎች አይረሱም ማለት ነው። ሶስቱ ሰዎች እንግዲህ ማን ናቸው? አንደኛው የመሰረቷት አጼ ዮስጦስ ናቸው። አጼ ዮስጦስ፣ ሁለተኛ ደግሞ መናኔ መንግስት ተክለ ሃይማኖት ማለት ነው። ሶስተኛ አጼ በካፋ ማለት ነው። እነዚህ እንግዲህ በቤተ ክርስቲያኗ ሁሌም በጸሎት አይነሱ። በነገራችን ላይ ጎንደር ላይ ያለ አንድ ስርዓት በጣም የሚገርም ስርዓት አለ ማለት ነው እና ቤተ ክርስቲያኗ ማንኛውም 44ቱ ነው ያየሁት ነገር ሁሉም አብያተ ክርስቲያናት ላይ አስተዋጽኦ ያደረጉት ቤተክርስቲያኗን የሰሩት የነገስታት ስም ሁሌም ቢሆን በጸሎት ይነሳል ማለት ነው። እንግዲህ ለ400 ዓመታት ለ300 ዓመታት ማለት ነው ይሄ ሁሉ እየተነሳ ይገኛል ማለት ነው ስማቸው እየተጠራና ቤተክርስቲያን ባለውለታዋን እማትረሳ መሆኗን ራሱ የሚያስተምር ነው ማለት ነው። በዚች ቤተክርስቲያንም ሶስቱ ሰዎች በቋሚነት ስማቸው እየተጠራ ለነብሰ ንጉሥ ነገስታቲነ እየተባሉ እየተጠሩ ይኖራሉ ማለት ነው እና ቤተክርስቲያኗ እንግዲህ ይህችን ትመስላለች። እናንተም እንግዲህ በቻላችሁት መጠን የትም ሀገር ያላችሁ መታችሁ በረከቷን መሳተፍ ቤተክርስቲያኗን ስለት መሳል። በጣም ስለት የጎንደር አድባራትና ገዳማት በነገራችን ላይ በጣም ታሪካውያንና ስለት ሰሚዎች ናቸው። በጣም በቃ ጸሎት እኔ የምር ነው የምላችሁ ጸሎት የሚሰማበት የቃል ኪዳን ቦታ ነው ማለት ነው እና እየመጣችሁ መሳተፍ መጸለይ ሀሳባችሁን ማቅረብ ልመናችሁን ማቅረብ ትችላላችሁ ለማለት እወዳለሁ። እንግዲህ ወደ ውስጥ ደግሞ እንገባና ያለውን ነገር አሳያችኋለሁ። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ ቅትለነ ለቤዛዎሙ ሰላም ለኪ በአሳእንኪ ማየ ዛስተይኪዮ ለጽሙ ከልበ ከመ ተራህርኪ ቅድመ ማርያም ርግብ ተራህርሂ ለቤዛ ሕዝብ ሰላም ለኪ። እሺ እንግዲህ እንዳያችሁት ነው። ውስጡ ደግሞ በጣም ነው የሚያምረው። እንግዲህ እንደተመለከታችሁት በጣም በተዋበ መልኩ ነው የተሰራችው ቤተክርስቲያኗ። በጣም ደስ የምትል አይነት አሰራር ነች ማለት ነው። እንግዲህ ከዚህ ቀጥሎ ደግሞ የህይወት ምንጭ ውሃ ወዳልኳችሁ እወስዳችኋለሁ። አብራችሁኝ ቆዩ። እንደምትመለከቱት የጸበል ቦታው ይህን ይመስላል። ገብተናል ማለት ነው። እንግዲህ እዚህ ጋር ነው እንግዲህ ጸበሉ እንደምታዩት ቁጭ ብለው ነው ምእመናኑ እንግዲህ እዚህ ላይ ገድሏ የሚነበብላቸው ማለት ነው። ይሄ ገድሉ እየተነበበ ሰላም ነኝ ገድሉ እየተነበበ ነው እንግዲህ የሚጠመቁት ማለት ነው። እና ይሄን ይመስላል በረከት እስኪ ለማግኘት እዚህ ችን የህይወት ጸበል ባንጠመቅ እንኳን ቢያንስ በዚህ በረከት ማግኘት አለብን ማለት ነው። እንግዲህ የህይወት ውሃ የልደታ የህይወት ምንጭ የምትባለው እቺ ነች። መነሻው እንግዲህ ከዚህ ነው። ጸበሉ እንዳይሳዩት እንጂ ነው ማለት ነው። አሁን ግን ያን ያክል ብዙም ሰው ተጠማቂ የለም። እንግዲህ አሁን የመጣ ነው እኛ 4 ሰዓት አካባቢ ነው ተጠምቆ ጨርሶ ያገኘነው ማለት ነው።
እና ይሄን ይመስላል ቦታው። እንግዲህ እንደወደዳችሁ ተስፋ አደርጋለሁ። መታችሁ ተጸበሉ። መታችሁ እቺን የህይወት ውሃ ህይወት ሰጭ ጠበል እንድትጠመቁ እመክራለሁ ማለት ነው። ይሄን ይመስላል እንግዲህ ቤተሰቦች እና እንግዲህ እንደተመለከታችሁት የቅድስት ልደታ ለማርያም ቤተክርስቲያን ይህን ይመስላል። ከ44ቱ አንዷና ጥንታዊቷ ማለት ነው። 44ቱ ጉዟችን ይቀጥላል ማለት ነው። እግዚአብሔር እንደፈቀደና እንደወደደልን መጠን 44ቱ ጉዟችን አሁንም ይቀጥላል። ታዲያ እናንተ ሰብስክራይብ፣ ሼር በማድረግ አዲስ ከሆናችሁ ሰብስክራይብ አድርጉ። ሼርና ላይክ በማድረግ ደግሞ ለሌሎች እንዲዳረስና ዓለም እንዲያውቁ እንድታደርጉ ከወዲሁ አሳስባለሁ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሼርና ላይክ ያላደረጋችሁ ደግሞ አሁኑኑ ሼርና ላይክ እያደረጋችሁ አበረታቱ ማለት እወዳለሁ። በሌላና በአዲስ ቪዲዮ ተመልሼ እስክመጣ ድረስ ሰላም ሰንብቱልኝ። ቸር ቆዩልኝ። ሰላም